ሄኒ ናውራ በማርያም ሄኒ ናውራ በማርያም ሄኖክ ምንም ያስኩኝ የምለው ነገር ሁሉ እየጨለመ ምረቅጣቸው ሳሮች ሁሉ እየደረቁ ተቸገርኩና ያው የከፋው ሰው ምንም ያደርጋል አይደለ? ሄኖክ ነው ሄኖክ ሄኒ አይደለም እንዴ? እኔ ደህና ነኝ። ቆይ ምን ተፈጥሮ ነው? እኔ አንቺንም የጠራሁሽ ቢያንስ ለማቃቸው ሰዎች ለእናቴም ለምንም ለመናገር ነው። ቆይ ንገረኝ፣ እሺ የተፈጠረው ምን ተፈጥሮ ነው? ምን ሆነክ ነው? ስራው ተበላሽቶ ነው? ማርያም ገኒ ማን አላት? እግዚአብሔር እንዴ አንተ ያማል ምን ሆነክ ነው? ምን ተሰይንም ተወስነ ያማል እንዴ? ሄኒ ይሄ ቀን እኮ ያልፋል። አንተ ስንት ነገሮች አሳልፈናል። በቃ ዝጋው ካሜራውን አጥቶ ሄኒ በማርያም አታስጨንቀኝ። ሄኒ በማርያም ሰላም ውድና የተከበራችሁ የኪዩ ቤተሰቦች እንዴት ቆያችሁልኝ? ቤተሰብ ሁሉ ሰላም፣ እንዴት ናችሁ? ጤና? እኔ ደህና አይደለሁም። ደህና ለመሆንም እየሞከርኩኝ አይደለም። ማለት ጠፍተናል። አዎ አይኑ እኔም ኪዩም ጠፍተናል። በጣም ብዙ ጊዜ ሆኖናል። ትንሽ እኔ የነበርኩበትኝ ስሜት ጥሩ አልነበረም። ብቻ እኔ እንጃ ምን እንደምላችሁ አላቅም። ጠፍተናል። ለሱ ይቅርታ ላለው ቤተሰብ ዛሬ የመጣሁት እውነት ካሜራ ያስበራሁትኝ ከፍቶኝ ነው። በቃ ማለት በጣም ከፍቷችሁ ያውቃል? ማለት ህይወት እናንተ በፈለጋችሁት መንገድ ሳይሆን እሷን በፈለገችው መንገድ ሳይሆን የሆነ ሰይጣን በፈለገው መንገድ መርቷችሁ ያውቃል? ምንም ያስኩኝ የምለው ነገር ሁሉ እየጨለመ ምረቅጣቸው ሳሮች ሁሉ እየደረቁ ተቸገርኩና ገበናዬን ካሜራ ፊት አወጣው። ይቅር በሉኝ ቤተሰብ። ማለት እኔ እንጃ አልፈልገውም ነበር ይሄንን ስሜት ሰው እንዲያቅብኝ አልፈልግም ነበር። ራሴን ላጠፋ ነው ቤተሰብ። ማለት በቃ መኖሬ ምንም ጥቅም ከሌለው እስቲ ሞቼ ባርፍስ? ማለት ሁላችንም መሞት እንፈልጋለን። የህይወት እያጓጓን እንደማንኖረው ሁላችንም እንተዋወቃለን እና በቃ ማለት ሁሉም ነገር ተስፋ አስቆረጠኝ። እኔ ምን እንደምል አላቅም። ያው የከፋው ሰው ምንም ያደርጋል አይደለ? እውነት ምርር ክፍት ነው ያለኝ ፈጣሪ በሚያውቀው። ኪዩም ባትመጣ ይሻላል መሰለኝ። እውነት ማለት ካሜራውንም እንትን ብቻ እኔ እንጃ ቢጠፋ ራሱ ደስ ይለኛል ካሜራው። ለኪዩ ደውዬላታለሁ እየመጣች ነው እንግዲህ እስቲ ነኝ ኪዩ ምንም አልሆንኩም ኪዩ ምንም አልሆንኩም እንጂ ምንድነው የምትሰራው እዚህ ጋር? ምንም ደስ ይላል፣ ሰላም ይሰጣል ቦታው። እንደዚህ አይነት ቦታ ነው ሰላም ይሰጣው? እንዴት እንደሚጨንቅ እኮ። ምን ሆነክ ነው ሄኖክ? ሄኒ ደህና አይደለህም እንዴ? እኔ ደህና ነኝ። በቃ ኪዩ እኔ ልትሰናበች ነው የጠራሁሽ። በቃ እኔ ምንም እዚህ ምድር ላይ መኖሬ ምንም ጥቅም የለውም እና ምን ማለት ነው? ስለነበረኝ ጊዜ እውነት አንቺንም ቤተሰቦችንም ከልብ አመሰግናችኋለሁ። ስላደረጋችሁልኝ ድጋፍ ስለሰጣችሁኝ ጥሩ ማበረታታት ከልብ አመሰግናለሁ። ይሄንም እንደምታወራው ምን ማለት ነው? ልትሄድ ነው? ከዚህ በኋላ ልትሄድ ነው? ወዴት ልትሄድ ነው? እኔ ለህይወት እጅ ሰጠውና ራሴን ማጥፋት አለብኝ። እየቀለድክ ነው?
በእንደዚህ አይነት ነገር አይቀለድም። በእንደዚህ አይነት ነገር አይቀለድም። ሄኒ ካሜራ እያስቀመጥክ እንደዚህ አይነት ነገር አታውራኝ ብያለሁ። እየቀለድክ ነው ዛሬ እንደባልፈታው ቀልድን ጀመርክ እንደገና ካሜራ እያመጣህ ምናምን እንደዚህ አይነት ነገር አታውራኝ። አውቀው ነው አይደል? በቃ ኪዩ ምንድነው? እንዴት ነው ሰው በህይወት የሚቀልደው እንዴ? በቃ እኔ በቃኝ። እኔ ለህይወት እጅ ሰጥቻለሁ። ምን ማለት? እኔ ስለነበረን ጊዜ አመሰግናለሁ ነው ያለው። እሺ ምን ተፈጥሮ ነው? ምስጋናዬን ተቀበይ። ደከመኝ በቃ አልቻልኩም እኮ። ምን ተፈጥሮ ነው? የተፈጠረው ነገር ንገረኝ። የተፈጠረው ነገር ንገረኝ። ምን ተፈጥሮ ነው? ምን ሆነክ ነው? ደህና አልነበርክ እንዴ? አቃቴ ደከመኝ ማለት እኔ ህይወት እንደዚህ ከሆነ ባፍንጫው ይውጣ። በቃ ወጣት ነኝ፣ ምንም አላየውም ይሆን ይችላል፣ ግን አደከመኝ ሁሉም ነገር። በቃ ምንም እምነካው ምንም ማረገው ነገር ሁሉ የተረገመ ሆነ። ሄኒ ልቀቂኝ። በማርያም ተረጋጋ። ምን ሆነ ነው? ቆይ ምን ተፈጥሮ ነው? እኔ አንቺንም የጠራሁሽ ቢያንስ ለማቃቸው ሰዎች ለእናቴም ለምንም ለመናገርም እንዲመች። ምን ሆነ ነው? ቆይ ንገረኝ። እሺ የተፈጠረው ምን ተፈጥሮ ነው? ምን ሆነክ ነው? ስራው ተበላሽቶ ነው? ምንድነው? ሄኒ ለምን ደግሞ አትነግረኝ? በማርያም አታስጨንቀኝ። ሄኒ ንገረኝ። እኔ የምትሄደው በማርያም ሄኖክ ለምን ደግሞ አትጨንቀኝ? እኔ በቃ ተስፋ የቆረጥኩኝ ሰው ነኝ እንዴ? አማል እንዴ? ምንም ላድንሽ አልችልም። አሁን ስራ ለመስራት ብዙ ነገር ያስተማረን እንዴ? ሄኒ ስለምን ተስፋ መቁረጥ ነው የምታወራው? አንተ አማል እንዴ? ሄኒ በማርያም ገኒ ማን አላት? እግዚአብሔር በቃ ዝጋው ካሜራውን አጥፎ እኔ በማርያም የምታስጨንቀኝ እኔ በማርያም እሺ ቆይ አንድ ነገር ልንገርህ ሄኒ አንድ ነገር ልንገርህ በእናትህ እሱ ጋር እሺ ቆይ ሄኒ አንድ ነገር ልንገርህ እሺ ስማኝ ቆይ ልንገርህ አንድ ነገር ሄኒ ነገር አለ ሄኒ ስማኝ ሄኒ አንተ ማል እንደ ሄኒ ነፍስ ነው ይወሰድ ያለው ደህና አይደለም። እሺ ገና የሆነ ሰው መቼም ራሱ አልቀመጥም። እኔ እናውራ በማርያም ምን ሆነሃል? አንተ ለምን ትስልከኝ? ሄኒ እናውራ በማርያም ሄኖክ